እንኳን ደህና መጣችሁ። አህለን ወሰህለን። እንደዛ መስሎኝ ነበር እንዴት ይባላል ይላል ይሄ ጥያቄ። እንደዛ መስሎኝ ወይም እንደዚህ መስሎኝ ነበር ለማለት እፍትክርት ኪዳ እንላለን። እፍትክርት ኪዳ። እፍትክርት ማለት መሰለኝ ወይም አሰብኩ ማለት ነው። ኪዳ እንደዚህ። ወይንም በሌላ አባባል ظنيت ማለት እንችላለን። ظنيت መሰለኝ፣ አሰብኩ ወይንም ظنيت ኪዳ፣ ظنيت ኪዳ እንዲህ ብዬ አሰብኩ ወይም እንዲህ መስሎ ታየኝ ማለት ነው። ልብሱ ቆሽሿል ለማለት አትያብ ወስኻ እንላለን። አትያብ ወስኻ። ትያብ ማለት ልብስ ማለት ነው። ወስኻ ቆሻሻ። ወይንም አልመላብስ ወስኻ ማለትም እንችላለን። አልመላብስ ወስኻ። አልመላብስ ወይም መላብስ ልብስ ማለት ነው። አላህ ይህዲክ ካለን አንድ ሰው ፈጣሪ ይምራህ እንደማለት ነው። አላህ ይህዲክ። ፍቀጅልኝ ለማለት እስመሒሊ እንላለን። እስመሒሊ ይሄ ለሴት ነው። ወንድ ከሆነ እስማሕሊ፣ እስማሕሊ ይባላል። ፍቃድ ስጪኝ ለማለት ከሆነ ጥያቄው አዕጢኒ ኢጃዛ እንላለን። አዕጢኒ ኢጃዛ። እረፍት እፈልጋለሁ ለማለት አብጋ ኢጃዛ፣ አብጋ ኢጃዛ እንላለን። አብጋ እፈልጋለሁ ማለት ነው። ኢጃዛ እረፍት ወይም የእረፍት ጊዜ ማለት ነው። አዕጢኒ ማለት ስጪኝ ማለት ነው። ወንድ ሲሆን ዓጥኒ እንላለን። ዓጥኒ። ብዙ ሰዎች ከሆኑ አዕጡኒ እንላለን። አዕጡኒ። እሷ ወስዳዋለች። አኸዘቶ ህየ፣ አኸዘቶ ህየ። አንስታዋለች። ሸለቶ፣ ሸለቶ ወይም አኸዘቶ ወሰደችው እንላለን። ስራ ይዣለሁ። መሽጉላ፣ መሽጉላ። እኔ ስራ ይዣለሁ ለማለት አና መሽጉላ እንላለን። አና መሽጉላ። ሁሌም ስራ የለም ትያለሽ እና ስራ ከሌለ ለምን አመጣሽኝ ለማለት ዳይመን ትጉሊ ማፊ ሽغል፣ ለው ማፊ ሽغል ሌሽ ጅብቲኒ። ዳይመን ትጉሊ ማፊ ሽغል፣ ለው ማፊ ሽغል ሌ ጅብቲኒ። ዳይመን ሁሌ፣ ሁል ጊዜ፣ ዘወትር እንደማለት ነው። ትጉሊ ትያለሽ። ማፊ የለም፣ ማፊ ሽغል ስራ የለም። ለው ማፊ ሽغል ስራ ከሌለ ሌ ለምን፣ ሌ ጅብቲኒ ለምን አመጣሽኝ። ይሄ የምሰራው ምንድን ነው? ስራ አይደለም? هذا اللي أشتغله إيش مش شغل؟ هذا اللي أشتغله إيش مو شغل؟ هذا ይሄ اللي أشتغله، اللي أشتغله የምሰራው إيش إيش ምንድን ነው? ሙ ሽغል፣ ሙ ሽغል ስራ አይደለም። ሲጀመር በዚህ ደሞዝ የሚሰራ የለም ለማለት አወለን ما حد يشتغل بالراتب ده. أولا ما حد يشتغل بالراتب ده. أولا سيتجمر ما حد ማንም يشتغل ይሰራል ወይም የሚሰራ بالراتب ده በዚህ ደሞዝ። ራትብ ደሞዝ ማለት ነው። የማላውቅ ይመስልሻል? تظني ما أعرف؟ تظني ما أعرف؟ تظني ይመስልሻል? ما أعرف አላውቅም፣ የማላውቅ። ደሞዜ ዝቅተኛ ነው። ራትቢ ገሊል፣ ራትቢ ገሊል። ራትቢ ደሞዜ፣ ገሊል ትንሽ፣ ዝቅተኛ። ጠይቂ የሌሎች ሰዎች ደሞዝ ስንት እንደሆነ ለማለት እስአሊ ከም ረዋትብ ናስ፣ እስአሊ ከም ረዋትብ الناس። እስአሊ ጠይቂ፣ ከም ስንት፣ ረዋትብ ደሞዞች ማለት ነው። الناس ወይም ናስ ሰዎች። የማትፈልጊኝ ከሆነ መልሽኝ፣
ለማለት ለው ማ ትብጊኒ ረጅዒኒ እንላለን። ለው ማ ትብጊኒ ረጅዒኒ። ለው ማ ትብጊኒ ማለት የማትፈልግኝ ከሆነ ካልፈለግሽኝ ማለት ነው። ረጅዒኒ መልሽኝ። ማ ትብጊኒ አትፈልግኝም። እኔ አልፈልግም ለማለት ከፈለግኩኝ ማ አብጋ እላለሁ። ማ አብጋ አልፈልግም ማለት ነው። እስካሁን የዘረዘርኩት የጥያቄያችሁን ቀጥታ ትርጉም ነው። እንዳለ ነው የተረጎምኩት ቃል በቃል። ባለፈው እንዲህ አይነት ጥያቄዎች ስትጠይቁኝ ቀየር እያደረግኩ ለስለስ እያደረግኩ ነበር የምተረጉምላችሁ። ዛሬ ደግሞ እስኪ እነሱ የፈለጉትን እንዲያደርጉ ምርጫ ልስጣቸው ብዬ ይህንን ጥያቄ እንዳለ ተረጎምኩት። ልላችሁ የፈለግኩት ምን መሰላችሁ? ይህ አባባል በጣም ስሜታዊ፣ ከቁጣ ከቁጭትና ከንዴት የመነጨ ይመስለኛል። ስለሆነም ጉዳያችንን አስረድተን ችግራችንን ከመፍታት ይልቅ በእኛና በአሰሪያችን መካከል ቅልጥ ያለ ጦርነት እንዳወጅን ነው የሚያሳየው። ስለተናደድን አገሬ ትልከኛለች እንጂ ምን ታደርገኛለች ብለን እንል ይሆናል። ግን ራሳችንን ለማሻሻል ወገን ለመርዳት ብለን አንዴ ከሀገር ከወጣን ያንን ዓላማችንን ሳንጨርስ ባጭሩ ብንመለስ ማንን እንጠቅማለን? እኔ ተናድጄ ስሜታዊ ሆኜ የሰራኋቸው ብዙ ስህተቶች አሉ፣ በጣም ብዙ። አሁን ከስህተቶቼ ተምሬያለሁ። እናንተም እንደኔ እንዳትሳሳቱ ተናዳችሁ ልታደርጉት የፈለጋችሁት ነገር ካለ ወዲያውኑ አታድርጉት። ቢያንስ ለራሳችሁ 24 ሰዓት የማሰቢያ ጊዜ ስጡት። ረጋ ስንል የምናደርገው ነገርና በስሜታዊነት በንዴት የምናደርገው ነገር ጉዳዩ ያው ሆኖ ውጤቱ ግን በጣም የተለያየ ነው። እኛ የምንፈልገው መጣላት ሳይሆን በመወያየት ችግራችንን ለመፍታት ነው አይደለም? ስለዚህ እዛ ላይ እናተኩር። አጠር መጠን ባለ ሁኔታ ደሞዜን ጨምሪልኝ ማለት እንችላለን። ይህንን ሁሉ ነገር ከመናገር ማለት ነው። ዚዲ ራትቢ ማለት ደሞዜን ጨምሪልኝ ማለት ነው። ዚዲ ጨምሪ፣ ራትቢ ደሞዜ። ወንድ ከሆነ ዚድ ራትቢ እንላለን። ዚድ ማለት ጨምር ማለት ነው። ብዙ ሰዎች ከሆኑ ዚዱ ራትቢ እንላለን። ዚዱ ጨምሩ ማለት ነው። ማንኛውም ሰራተኛ ደሞዜን ጨምሩ ብሎ መናገር ይችላል። ይሄ መብቱ ነው። ምንም የማያጨቃጭቅ የስብዕና መብቱ ነው። ስለዚህ ደሞዜን ጨምሩልኝ ለማለት ይሄንን ሁሉ መናገር የለብንም። ያ ሁሉ አባባል እኮ ተጠቃሎ መጠን ቀጠን አድርገን ስንናገረው ውጤቱ ምንድነው? እሱ ምንድነው ለማለት የፈለግነው? ደሞዜን ጨምሩ ለማለት ነው። ሀቃችን ነው። በማንኛውም ሰዓት በማንኛውም ጊዜ ደሞዛችን እንዲጨመርልን ከፈለግን ይገባናል ብለን ካሰብን ደሞዛችንን ጨምሩልን ብለን ማለት እንችላለን። ይህ መብታችን ነው። መብታችንን ደግሞ በክርክር ሳይሆን በጥላቻ ሳይሆን በቁጣ ሳይሆን ደስ በሚል ሁኔታ በውይይት ማስከበር እንችላለን። ካልሆነ ወይ እንሰራለን ወይ ጥለን እንሄዳለን። ሁሉም የራሳችን ምርጫ ነው። ይህ ጥያቄ ፍቀዱልኝ ወደ ውጪ ልውጣ ይላል። ፍቀዱልኝ ወደ ውጪ ልውጣ ለማለት እስመሑሊ አኽሩጅ በራ እንላለን። እስመሑሊ አኽሩጅ በራ። እስመሑሊ ማለት ፍቀዱልኝ ማለት ነው። አኽሩጅ ልውጣ እንድወጣ፣ በራ ውጪ። የዛሬው ትምህርታችን በዚህ ላይ ያልቃል። ሰብስክራይብ ካላደርጋችሁ አድርጉ፣ ደስ ካላችሁ ማለት ነው። ሰላም ሁኑ። እወዳችኋለሁ። مع السلامة.